ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በሐዋሳ የምርጫ አስፈጻሚዎች መራጭ ያልመረጠበትን የድምጽ መስጫ ወረቀት ወደ ኮሮጆ ሲያስገቡ መታዘቡን ኢሰመጉ አስታወቀ። የኢትዮጵያ ሰብአዊ መብቶች ጉባኤ ባወጣው መግለጫ ሀገራዊ የድምጽ አሰጣጥ ሂደቱን አስመልክቶ ባከናወነው የምርጫ መታዘብ ስራ ላይ በሐዋሳ ከተማና በአካባቢው በነበሩ ውስን የምርጫ ጣቢያዎች ውስጥ የተሰማሩ የምርጫ አስፈጻሚዎች መራጭ ያልመረጠበትን የድምጽ መስጫ ወረቀት ሞልተው ወደ ኮሮጆ ሲያስገቡ መታዘባቸውንና ይህም በሂደቱ ላይ የታየ ትልቅ መዋቅራዊ ችግር መሆኑን ይፋ አድርጓል። ድርጅቱ በድምጽ መስጫው ዕለት ባሰማራቸው ታዛቢዎቹ አማካኝነት ያሰባሰበውን መረጃ መሰረት አድርጎ ባወጣው መግለጫ መሰረት በሐዋሳና በአካባቢው በነበሩ ውስን የምርጫ ጣቢያዎች ውስጥ አስፈጻሚዎች መራጮች ድምጽ እየሰጡ ባለበት ወቅት ወደ ውስጥ አብረው በመግባት በመራጮች ላይ ከፍተኛ ስነ ልቦናዊ ጫና ሲያደርጉ የነበረ ከመሆኑም በላይ በአንዳንድ ጣቢያዎች ባጅ ያላደረጉና ያልተፈቀደላቸው የተለያዩ ግለሰቦች በምርጫ ጣቢያ ውስጥ በነጻነት እየተንቀሳቀሱ ምርጫውን የማስተባበር ስራ ሲሰሩ መታዘባቸውን ድርጅቱ በከባድ ግድፈትነት ጠቅሷል። ከዚህም በተጨማሪ በአንዳንድ አካባቢዎች የጸጥታ አካላት ከምርጫ ጣቢያው በተፈቀደላቸው ርቀት ጠብቀው አለመቀመጣቸውን መታዘቡን የገለጸው ጉባኤው በአንዳንድ የምርጫ ጣቢያዎች የምርጫን ሂደት የሚያስረዱ ወይንም የሚያሳዩ ሰዎች መሰላቸት ይስተዋልባቸው እንደነበር አመልክቷል። ኢሰመጉ ከኢትዮጵያ ብሔራዊ ምርጫ ቦርድ ባገኘው ህጋዊ ፍቃድ መሰረት በሀገሪቱ 5 ክልሎችንና 2 የከተማ መስተዳድሮችን በመሸፈን 433 ቋሚና ተንቀሳቃሽ ታዛቢዎችን በሐዋሳ፣ በሃላባ፣ በሻሸመኔ፣ በወንዶ ገነት፣ በአርባ ምንጭ፣ በኮንሶ፣ በድሬዳዋ፣ በሐረር፣ በጅግጅጋ፣ በባህር ዳር፣ በጎንደርና በአዲስ አበባ በማሰማራት ከ800 በላይ የምርጫ ጣቢያዎችን መታዘብ የቻለ ቢሆንም በኦሮሚያ ክልል በጅማና በነቀምት ከተሞች ስልጠና ወስደው የነበሩ ታዛቢዎች ያለ በቂ ምክንያት ለመሳተፍ ፍላጎት ባለማሳየታቸው የታቀደውን ያህል ታዛቢ ማሰማራት እንዳልተቻለ አስታውቋል። ድርጅቱ በመግለጫው በዕለቱ የታዩ በጎ ጎኖችንም የጠቀሰ ሲሆን መራጮች ድምጽ ለመስጠት የነበራቸው ከፍተኛ ተነሳሽነት፣ በአብዛኞቹ ጣቢያዎች የቁሳቁስ አቅርቦት በቂ መሆን፣ የጸጥታ ኃይሎች ከተፈቀደው 200 ሜትር ርቀት ውጪ መገኘታቸውና የጎላ የጸጥታ መደፍረስ ሳያጋጥም ሂደቱ መጠናቀቁ እንዲሁም አዲሱ የዲጂታል መራጮችና እጩዎች ምዝገባ ቴክኖሎጂ መጀመሩ የሚበረታታ መሆኑን አመልክቷል። ይሁን እንጂ ይህ አዲስ የተጀመረው የዲጂታል ምዝገባ ስርዓት ይበል የሚያሰኝ ቢሆንም ማህበረሰቡና የምርጫ አስፈጻሚዎቹ በቂ ስልጠና ያላገኙ በመሆናቸው ለመራጮች ከፍተኛ መጨናነቅን የፈጠረ ሲሆን በአዲስ አበባና በአካባቢው በቂ የሰልፍ አስተባባሪዎች ባለመኖራቸው መራጮች ለረጅም ሰዓት እንዲገላቱና የምርጫው ሂደት ከመጠን በላይ እንዲረዝም ምክንያት መሆኑን አመልክቷል። ከዚህ በተጨማሪም በበርካታ አካባቢዎች በምርጫው ዕለት የህዝብ ትራንስፖርት አገልግሎት ሙሉ በሙሉ መቋረጡ ታዛቢዎችና መራጮች ከቦታ ቦታ እንዳይንቀሳቀሱ ትልቅ ተግዳሮት የፈጠረ ሲሆን በእያንዳንዱ ጣቢያ የመራጮችን ስም መዝገብ ላይ የሚያጣራ ባለሙያ አንድ ብቻ መሆኑ የስራ መዘግየት ማስከተሉን ያመለከተው ኢሰመጉ አጠቃላይ የቅጾች ዝርዝር ትንታኔ ተሰርቶ ሲያልቅና ምርጫ ቦርድ ይፋዊ መግለጫ ሲሰጥ ሙሉን መግለጫ ወይንም ሪፖርት ይፋ እንደሚያደርግ አስታውቋል።
ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ፓርቲዎች ስብስብ በቅርቡ የተካሄደው ምርጫ ብልጽግና የባህሪ አባቱ የኢህአዴግን የጥቅለላ አባዜ የደገመበት ምርጫ ነው ሲል ኮነነ። ስብስቡ በተወዳደረባቸው የምርጫ አካባቢዎች ቢያሸንፍም እንኳን የሁለቱም ምክር ቤቶች መቀመጫ እንደማይዝም አስታውቋል። ትብብሩ ምርጫን በተመለከተ ባወጣው መግለጫ እንዳመለከተው በምርጫው ለመሳተፍ የወሰነው ሂደቱ እጅግ በርካታ የቅድመ ሁኔታ ጉድለቶች ያሉበት መሆኑን እያወቀና ከደረጃ በታች መሆኑን ተረድቶ እንደነበር ገልጿል። ሆኖም የሀገር መሰረታዊ ችግሮች ሊፈቱ የሚችሉት በንግግርና በድርድር ብቻ ነው የሚል ጽኑ እምነት ስላለውና ለምርጫ ፖለቲካ ካለው ቀናኢነት አንጻር በምርጫው ተሳተፈ እንጂ በሀገሪቱ አስቻይ ምህዳር እንደሌለ ቀድሞም ያምን እንደነበር አስታውቋል። ምንም እንኳን ሙሉ መረጃዎች ተጠቃለው ባይመጡም ከምርጫው ዋዜማ ጀምሮ እስከ ማግስቱ ድረስ የታዩት ክስተቶች የምርጫውን ተአማኒነት ያጓደሉ መሆናቸውንም ድርጅቱ ገልጿል። ትብብር ለኢትዮጵያ አንድነት መንግስት የስልጣን ምንጭና ባለቤት ህዝብ ብቻ መሆኑን ተረድቶ የህዝብን ድምጽ እስከሚያከብር ድረስ ትግሉን አጠናክሮ እንደሚቀጥል አስታውቋል። በቅርብ ቀናት ውስጥም ህዝብን ያሳተፈ ሰላማዊ ትግል ለማካሄድ የሚያስችል የተሟላ መግለጫና መርሃ ግብር ይፋ እንደሚያደርግ እወቁልኝ ብሏል። ይህ በእንዲህ እንዳለ ነጻነትና እኩልነት ፓርቲ በአማራ ክልል፣ ደቡብ ወሎ እንዲሁም ሰሜን ሸዋ ዞን በሚገኙ የምርጫ ክልሎች የህግና የምርጫ ስርዓት ጥሰት በመፈጸሙ ምርጫው እንዲደገም ሲል ቅሬታውን አሰምቷል። በለገሃምቦ፣ በከለላ እንዲሁም በደብረ ሲና የምርጫ ክልሎች ግልጽ ጥሰት በምርጫው ሂደት ላይ ታይቷል ሲልም ቅሬታውን አሰምቷል። በተለያዩ የክልሉ ከተሞችም ህጋዊ የፓርቲው ታዛቢዎች ከምርጫ ቦርድ ሰራተኞችና ከጸጥታ ኃይሎች በደረሰባቸው ወከባ የምርጫውን ሂደት ሊታዘቡ አለመቻላቸውን በማንሳትም የምርጫው ህጋዊነት በብዙ ጥያቄ የሚያስነሳ ነው ብሏል። ትብብር ለኢትዮጵያም ሆነ ነጻነትና እኩልነት ፓርቲዎች በምርጫው ክንውን ላይ እንዲህ ያለውን ቅሬታ ቢያሰሙም የኢትዮጵያ ሰብአዊ መብቶች ኮሚሽን ምርጫው ከሞላ ጎደል ዓለም አቀፍ ደረጃውን የጠበቀ እንደነበር በመግለጫው አስታውቋል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የምርጫ ታዛቢ ቡድኖችም ከሰዓታት በፊት የምርጫ ሂደቱን አጠቃላይ ሁኔታ በተመለከተ በሰጡት የጋራ መግለጫ በሰባተኛው ጠቅላላ ምርጫ አካታችነትን ለማረጋገጥ የተከናወኑ ስራዎች የሚደነቁ ናቸው ሲሉ አስታውቀዋል። በኢትዮጵያ ዲሞክራሲን ለማስፈን መንግስትን ጨምሮ ሁሉም የፖለቲካ ኃይሎች እንዲመክሩ ኡሁሩ ኬንያታ ጠየቁ። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ታዛቢ ቡድን ግንቦት 24 ቀን የተካሄደውን ሰባተኛው ጠቅላላ ምርጫ አስመልክተው በጋራ በሰጡት መግለጫ ወቅት ንግግር ያደረጉት የአፍሪካ ህብረት ታዛቢ ቡድን መሪ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ዲሞክራሲያዊ ምርጫን ለማካሄድ መጠነ ሰፊ ስራዎች ሲሰሩ መቆየታቸውንና የሀገር ውስጥ በርካታ ታዛቢዎች በተለያዩ የምርጫ ጣቢያዎች መገኘታቸውን ተናግረዋል። ድምጽ ለመስጠት በዲጂታል መንገድ የተመዘገቡ መራጮች የምርጫው ሰዓት ባይራዘም ላይመርጡ ይችሉ እንደነበር በመጥቀስ ቦርዱ ትክክለኛ ውሳኔ መወሰኑን በመጥቀስ አድንቀዋል። ዲሞክራሲን ይበልጥ ለማስፈንና ዘለቄታ እንዲኖረው እንዲሁም በፖለቲካ ፓርቲዎች መካከል መተማመን እንዲፈጠር በማድረግ ረገድ ግን የኢትዮጵያ መንግስትን ጨምሮ ሁሉም የፖለቲካ ኃይሎች በጠረጴዛ ዙሪያ እንዲመክሩ ጥሪ አቅርበዋል። ሁሉን አካታች የፖለቲካ ተሳትፎ እንዲኖርም ሰፊ ስራ መሰራት እንዳለበት ተናግረዋል። የኢጋድ የታዛቢዎች ቡድን መሪና የቀድሞዋ የኡጋንዳ ምክትል ፕሬዝዳንት ስፔሲዮዛ ዋንዲራ ካዚቦይ በበኩላቸው ኢጋድ በሂደቱ ከቅድመ ምርጫ እስከ ድምጽ አሰጣጥ የነበሩ ሂደቶችን መገምገሙን ጠቅሰው አዳዲስ አሰራሮችና ዓለም አቀፋዊ የምርጫ አሰራር መርሆች መተግበራቸውንና አዳዲስ የቴክኖሎጂ ውጤቶች ጥቅም ላይ መዋላቸውን አንስተዋል። ኢጋድ በድምጽ መስጫው ቀን በ7 ክልሎችና 2 ከተማ መስተዳድሮች በአጠቃላይ 11 የታዛቢ ቡድን ያሰማራ ሲሆን የድምጽ አሰጣጡ ህጋዊ መሆኑና ቁሳቁሶቹ በአግባቡ አገልግሎት ላይ መዋላቸውን ተናግረዋል። ከተመዘገቡት 54 ሚሊዮን መራጮች ከነዚህ ውስጥ 46 በመቶ የሚሆኑት ሴቶች መሆናቸውን በመጥቀስ የኢትዮጵያ ብሔራዊ ምርጫ ቦርድ በጀመረው የቴክኖሎጂ አጠቃቀም ማጠናከር እንዳለበት ገልጸዋል። ተፎካካሪ የፖለቲካ ፓርቲዎች ከምርጫው ጋር ተያይዞ ለሚያነሷቸው ማናቸውም ቅሬታዎች ህጋዊ መንገዶችን ብቻ መከተል እንዳለባቸውም አሳስበዋል። ዓለም አቀፉ ማህበረሰብም ኢትዮጵያውያን በውስጥ ጉዳዮቻቸው ራሳቸው እንዲወስኑ እድል እንዲሰጥም ቡድኑ ጥሪ አቅርቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።
እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።